ይሰለቸናል። እኔ ራሱ ሰልችቶኛል። ሩታ ብቻ ናት እስካሁን ይሄንን ላይፍ ያልሰለቸችው ማለት የሷ ፍቅር የሆነ እንጃ ሌላም ነገር ያለ ይመስለኛል እንጂ በሰው በሰላም በጤና እንደዚህ እንትን አይልም። በቃ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ በትንሹም ቢሆን የፈቀደን ድምፅ አስገብቼላችኋለሁኝ። እንግዲህ ወንድምዬው አብርሃም ግማሾቻችሁ አብርሃም ልጅ አልወሰደም ልጅ እንትን አላለም የምትሉት ይሄ እውነቱ ወጣ። ወንድም እንግዲህ ከወንድሙ አትበልጡ እናንተ። አንዴ ሩታ አክስቷ ደብቀው ነው አንዴ ምናምን የምትሉት ይሄ ወንድሙ እንግዲህ እውነቱን ቢያውቅ አይደል እንዴ ልጁን እንደወሰደ ታመነ። እናንተ ከማያገባችሁ ከወንድሙ እንበልጣለን ብላችሁ ብዙ ነገር አሁን ከህይወታቸው ውጭ አሁን በአንቺ ምክንያት ነው ልጁ እንደዚህ እንትን ያለው ስትላ ከሱ ህይወት አልወጣም። መጀመሪያ ወንድማችሁን አስተካክሉ እናንተ ውሰዱት እንትላለቻቸው አክም ቤት ደህና አክም ቤት ወስዳችሁ ወንድማችሁን አሳክሙ። ሩታ ተንግዲች አትጎዳም። ሩታ ተንግዲች እኔ አለኋት በምንም ታመል አምኔበትና ፈቅጄበት ተመጣው ድረስ ተንግዲች በኋላ ከሩታ አልቅም ማለችው። ከሩታ ጋር ነው የምሆነው። እናንተ በስማም ዛሬማ የልቧን ነው የተናገረችው። የልቧን እናንተ እኮ አስመሳዎች ናቸው እያለች እኮ የነገረችው። እሷን ለማስለቀስ የምታረጉት ነገር፣ እሷን ለማስለቀስ የምትጥሉት ነገር የእናንተ እንትን ነው። ልኩን አነገረችው ማለት ነው። እንግዲህ ሉል እሷ አልወሰደውም የምትሉ ልጆች ያው እንግዲህ እየተመሰከረለትና እየታየለት ነው ማለት ነው። እየተመሰከረለት ነው። በነገራችን ላይ ሳታውቁ የሰውን እንትን ሳታውቁ ምንም እንትን ማለት አትችሉም። እኔ በጣም የሚገርመኝ ነገር ማለት ነው አንዳንዴ በጣም ታሳዝኑኛላችሁ፣ ትገርሙኛላችሁ ብዬ ነው የማስበው። ለምን መሰላችሁ? እናንተ የሰውን ማንነት ሳታውቁ ከሰውን እንትን ልትሉ እሷን ሊቆጣ ነበር የመጣው ማለት ነው። ግን በተገላቢጦች እሱ ሽሮ ቁጭ አለ፣ እሷ በልጣ ቁጭ አለች። እሱ እንዲናገር እንኳን አልፈቀደችለትም። ፍቅር ማለት ነው። ፍቅር ጀግናዋ ዛሬ በጣም ነው ያስደሰተችኝ። መጀመሪያ ሰውን እዚህ ከሌር እየመጣችሁ ከሱራቁ የምትሉት መጀመሪያ የገዛ ወንድማችሁን እናት አባት አለ አይደል አለች። ልጃቸውን ማስተካከል ወንድማችሁን ማስተካከል የእናንተ እንትን ነው። እኛን እየመጣችሁ ከሱራቁ ካንችራቂ ከዛራቂ ማለት አትችሉም ማለቻቸው። በጣም በሚገርም ሁኔታ ማለት ነው። እኔ በጣም ነው ያስደሰተች ፍቅር እንደው ወይ ጀግና እኮ ነች። ጀግና እውነት ነው የምልሽ ጀግና እንዲህ አንቀጠቀሻቸው እኮ አንቀጠቀሽው ማለት ነው። እና እሷን እቆጣለሁ ብሎ የመጣው ሰውዬ ራሱ ግራ ገብቶ ተደ ማለት ነው። ስትተኛ የሱን ንግግር ታስብ ስትተኛ ታስበዋለች። በረዲ ምን ሆነ ነው ያንተን ንግግር ስትተኛ ታስበዋለች። እና ለማንኛውም ልጁ ያለው እንግዲህ ከአብርሃም ጋር ነው። አብርሃም ነው የደበቀው ተብሏል። አብርሃም ነው የደበቀው። አያችሁ፣ ወንድምየውም በዚህ በልጁ ሊበቀላት ፈልጎ ነው እሱ ነው የደበቀው። እንግዲህ ታይተሻል የሚደረገውን ነገር። ስለዚህ እሱ ጋር ነው ልጁ ያለው። እንግዲህ ያው ያመጣል በግዱ ህግ የያዘው ነገር ደግሞ እየተመሰከረለት ነው። ወንድሞም እየመሰከረ ነው። ሁሉም ነገር ተመስክሮለታል። ልጇን እንግዲህ ወይ ዛሬ ወይ ነገ ታገኛለች ብለን እናስባለን ማለት ነው። ግን አብርሽ በዚህ ሁኔታ እንትን ባይል ጥሩ ነው ብዬ ነው የማስበው። እናንተ ቤተሰብና ስሜት ቢኖራችሁ ኑሮ አለችው። ልጅ ጠፋ እየተባለ ሄዶ ከሌላ ሴት ጋር አልጋ ስር ተወትፎ ሲገኝ አንድ ነገር እንኳን አላላችሁም። እዚህ እሱ ላቂ ከንትል ላቂ እኔ ማንም ሊከለከለኝ ማንም ሊያስቆመኝ አይችልም አለችው። ማንም
ማንም ሊያስቆመኝ አይችልም። እኔ ያሰብኩትን ማንም ሊያስቆመኝ ከሱራጌ እዛ እንትን በቪዲዮ እንዳትመጡ ብያቸዋለሁ። እኔ አሁንም ስለ ልጁ መስሎኝ ነው እንጂ ማንንም ላገኝ አልፈልግም ታሁን በኋላ አለቻችሁ። ልክ ልካችሁን ነግራ እሱ እኮ አሁን እሷን ተቆጥቼ እንደ እንትን ብሎ መጥቶ ነበር ማለት ነው። ለማንኛውም ተዋልዶ ቁጭ አለ። አይ ፍቅር አዋረደችው እኮ አይዴን እንግዲህ ደብ እውነቱን አውጥቷል። ልጁ ያለው ከአብርሃም ጋር ነው። እንግዲህ ምን ትሆኑ? ከወንድሙ አትበልጡ እናንተ አሽቃባጮች የምትሳደቡ ሩታ ደብቀው ነው፣ ሩታ እንደዚህ አድርገው ነው። ፍቅርም ነገረቻቸው፣ አታሽቃብጡ አለቻችሁ። ማንም ልጁን ደብቆ ልጅ የጠፋብኝ የሚል ሰው የለም። አታሽቃብጡ፣ ማሽቃበጥ ይቅርባችሁ ብላችኋለች። መቼ ነው 5 ቀን ይቀለኛል እና ለማንኛውም ውድ ቤተሰቦች ሼር ላይክ አድርጉ። እንግዲህ ፍቅርዬ ዛሬ ልክ ልኩን ዲብና ጠጥታ ለቀዋለች ማለት ነው። በጣም በሚገርም ሁኔታ እና እንግዲህ ያው ልጁ እናንተ አሽቃባጮች ሄልሚላ የኛ ከረቢላ የምትሉ ልጁ እንግዲህ ወንድሙ መሰከረለት። ምንም ልታረጉ አትችሉም። ወንድሙ መሰከረበት። እሱ ነው የወሰደው ተባለ። ምንም ማድረግ አትችሉም። አሽቃብጣችሁ ብቻችሁን ነው የምትቀሩት እናንተ ማለት ነው። ብዙዎቻችሁ ሩታ ነች የደበቀችው እንደዚህ ያረገችው እያላችሁ ነው። አንዳንዴ አብርሃምና ሄልሚላ ሀቅ ወጣ የምትሉ ደግሞ ውሸታሞች አትዋሹ። ሀቃቸው አልወጣም። ወንድሙ እየመሰከረ እኮ ነው። ግቡና የወንድሙን ቪዲዮ ተመልከቱ። የእነሱ ሀቅ ገና አልወጣም። እነሱ ልጁን እንደደበቁት ሄርሚላ ደግሞ እንደማይቀርላት እስር ቤት እንግዲህ ወንድምየው እየመሰከረ ከወንድምየው አትበልጡ፣ ከማን አትበልጡ። ልጁን የደበቀው እሱ ነው ተብሏል። ወንድምየው ነው የሚያውቀው። ሚስጥረኛው እኮ ምንም ቢሆን ከቤተሰብ የሚደበቅ ነገር የለም። ስለዚህ ዝም ብላ ሀቅ ወጣ እንትል ወጣ የምትሉ ልጆች እኔ አፋችሁን ባከፍቱ ጥሩ ነው። ማታ የሚለቁትን ቪዲዮ እንግዲህ ሀቅ ተወጣ በነጣ ሲመጡ ተሞሽለው ይመጡላችኋል ማለት ነው። እናንተ እንግዲህ ድግሱን እየደገሳችሁ መሰለኝ እንደዚህ የምታሽቃብጡት። ለማንኛውም ፍቅርዬ ዛሬ ልካቸውን ነግረሻቸዋል። ተገባቸው ማለት ነው። እሷ አባት አይደለም ብለሻል። አባት ትል ይወልዳል ብለሻል። እውነት ነው። አባትነት ቢሰማው ኑሮ ልጅ ጠፋ ሲባል ድንግጥ ይችል ነበር። ለማስመሰል እኮ መደንገጥ ይችል ነበረ። አለመውሰዱ የታወቀበት መውሰዱ እኮ የታወቀበት ድንግጥ እንኳን አላለም። ለምን ልጁ እሱ ጋር ነው። ለምን ይደነግጣል? እንዴ ትቀልዳላችሁ እንዴ? ምንም ቢሆን እኮ የጎረቤት ልጅ እንኳን ሲጠፋ ድንግጥ ትላላችሁ አይደል እንዴ? እሱ እኮ የመደንገጥም ስሜት የለውም። ያቺ ደግሞ ለማስተባበል እኔ ጋር የለም እኛ ጋር እንትን የለም እሱን ስትገረፊ ተወሪያለሽ ብሎሻል እንትላለ። ለማንኛውም አሁን እስር ቤት ተገባ። እውነት ሆኖ ልጁን እሱ ተወሰደው። አሁን እስር ቤት ተገባ። ሄልሚላዬ በእውነት 10 ዓመት ጠብቆ ያገባሻል ማለት ነው። 10 ዓመት ትጠብቂዋለሽ። ቀልድ አይደለም። ስንት እንትን አለበት። በአሁኑ እንኳን ይቅርታ ብላ የምታስፈተው አይመስለኝም። ስለዚህ አሁን ልናጋባ ነው፣ ልንድል ነው፣ ልንደግስ ነው የምትሉ ልጆች ቁርጣችሁ ነው ወቁ። የሰው ልጅ ወስዶ የሰው ልጅ እንትን ብሎ ሰርግ የለም። ስለዚህ እስር ቤት እንግዲህ እሱም እስር ቤት ይሞሸራሉ። እዛ በእንትን በቀዳዳ ይገናኛሉ ማለት ነው። ወንድና ሴት መቼም አብረው ይታሰልም። ለነሱ ሙሽልነት ተብሎ ወይ ባንዲት እንትን ይባሉ እንደ። ለማንኛውም ውድ ቤተሰቦቼ ሼር ላይክ እያረጋችሁ እኔ የእናንተ ነገር የናሽቃባጮቹ ነገር ነው ያልገባኝ ማለት ነው። እንግዲህ ታስሯል ማለት ነው። ታስሮላችኋል እና ልጁ መታሰሩ እንትን ነው ማለት ነው። ልጁ ታሰረ ማለት ነው።
ልጁ ከፍቅር ጋር ተገኘ። ዛደፍ ልጁ ተገኘ። ለምን እንትን ኧረ ተው ወሬ አታሟሙቁ። የሌለ ነገር አታውሪ። እንደው ዜዲሾ የምትበየውማ የሌለ ወሬ እኮ ነው የምታወራው። ብታው እስቲ አንድ ቀን ያለችው ነገር ተሳክቶ እውነት ሆኖታ ያላችሁ ደግሞ እኮ ቪዲዮን የማያይ ሰው አለ እንዴ? ቆይ እስቲ አንቺ ይሄን ብለሽ ስታወሪ ልጁ ከፍቅር ጋር ተገኘ ብለሽ ስታወሪ እንዲሁ አታፍርም እንዴ? ቪዲዮውን ሰው ገብቶ አይም እንዴ? እንዴት ነው ፍቅር ጋር ልጁ የተገኘው? አረ ወይኔ ወይኔ! አረ ተይ ተይ ተይ፣ በትክክለኛው ዋሽ። እንደው አንቺ ለስሙ ሙስሊም ነይ ትያለሽ፣ እኔ ግን ሙስሊም አትመስልኝም። አንቺ የውሸት ሙስሊም ነው እንዴ? አንቺ ደግሞ ትንሽ እንኳን ዋሽ እንጂ እንደው ለመሆኑ እንትል ትያለሽ እንዴ? አረ የሌለ ነገርማ አትዋሽ፣ የሌለ ነገር አትጨምሪ። ያለውን ቪዲዮ ሰምተሽ በትክክለኛው ሰምተሽ ነይ ቶሎ ትክክለኛውን መጨረሻና መጀመሪያውን ሰምተሽ ነው ቶሎ ከፍቅር ጋር ተገኘ። አብርሃም ጋር ነው ልጁ እያለ ወንድምየው እየመሰከረ አንቺ ከፍቅር ጋር ተገኘ ታያለች እንዴ? ኧረ ጉድ ፈላ ዘንድሮ! ኧረ ጉድ ፈላ! ኧረ ጉድ ፈላ! እስቲ እንደው ቪዲዮውን እንደው እናንተ አሁን አዳናቂዎች ወዳቸው እሷ ቤት ኮሜንት የምትጥፉ ማለት ነው ግቡና መጀመሪያ ከደብ ጋር የተለቀቀውን ቪዲዮ ተመልከቱ። ሳትመረከቱ እያላችሁ ሊብ ገብታችሁ አትሳደቡ ሰውን ማለት ነው። ከፍቅር ጋር ልጁ አልተገኘም። ልጁ ከአብርሃም ጋር ነው ብሎ ነው ያለው። ልጁን የወሰደው አብርሃም ነው ያለው። እንግዲህ ምን ትሆኝ? ይሄንን ታልሰማሽ ስሚ። መጀመሪያ ሲያወራ ልጁ ከአብርሃም ጋር ነው ልጁ ያለው ነው ያለው። እስቲ አንቺ የት ነው ከፍቅር ጋር ያለውን እስቲ ቁረጭና አውጭና እንትል በይው ፎስቺ ማለት ነው። ዝም ብለሽ ኮሜንት ላይ መጣፍ ብቻ አይደለም። እኔ እውነቱ አንዳንዴ የውሸት መልክ አለው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦች ላይክ አድርጉ። እኔ ለእንደዚህ አይነት ሰዎች እኔ በጣም የሚገርመኝ ነገር ነው። በጣም የምትገርሙኝ ነገር ነው። እንደው አንዳንዴ በራሳችን መስራት እኮ የሚገባንን እግዚአብሔርን እኔ እንዱ በራሴ ቢመቻችልኝ በራሴ ነው እንጂ የምሰራው እንደዚህ አይነት ውሸት እየጨማመልኩ አወራውላ። እኔ እውነቱን ነው የማወራው። የሌለ ያልተባለ ነገር ምንድን ነው? ያልሰማችሁትን ነገር ምንድን ነው የምትሉት? ለምንድን ነው ያልተባለ ነገር ቪዲዮ ያልተሰላ ነገር እንትሉ ላይ እንኳን ምንም ያልተጣፈ ነገር ለምንድን ነው እናንተ ጨምራችሁ የምታወሩት? የሰው የምን ሀቅ ነው የወጣው? የትኛው ሀቃቸው ነው የወጣው? የሰው ባል በመቀማቱ ሀቅ ወጣ? ወይኔ የኔ እናት አንቺስ ተበላሽ። አይይ ተበላሽ ዜዲሾ ተበላሽ። ሀቅ ወጣ። ሂጂና አንቺ እንግዲህ ከፍርድ ቤት አስወጫቸው። ሂጂና እንደምታወሪ ሂጂና አስወጫቸው ማለት ነው። አንቺ የሀገርሽንም ነጣ አላወጣሽም፣ እናትሽንም ከዛ ስቃይ አላወጣሽም። እንኳን ሄርሜላ ልታወጪ